በኢትዮጵያ በየዓመቱ ከ7000 በላይ ዜጎች በኤችአይቪ ቫይረስ እንደሚያዙና ከ10000 በላይ የሚሆኑት ሰዎች ደግሞ እንደሚሞቱ የጤና ሚኒስቴር አስታውቋል። በዓመት ከሚያዙትና ከሚሞቱት ዜጎች መካከል 70 በመቶውን የሚሸፍኑት ከ15 እስከ 24 ዓመት ዕድሜ ክልል ውስጥ ያሉ አፍላ ወጣቶች ሲሆኑ ከነዚህም ውስጥ ከፍተኛውን ድርሻ የያዙት ሴቶች መሆናቸውን ነው ሚኒስቴሩ የገለጸው። እንደ ሀገር የስርጭት ምጣኔው ካለፉት ዓመታት አንጻር መቀነስ ተችሏል ያለው ሚኒስቴሩ በአንዳንድ ክልሎች ግን ስርጭቱ አሁንም ወረርሽኝ በሚባል ደረጃ ላይ እንደሆነ ነው ለጣቢያችን የገለጸው። ሪፖርተራችን መስሊያ ሀሺም በዚህ ጉዳይ ላይ ተጨማሪ ዝርዝር ዘገባ አሰናድታለች። ከቅርብ ጊዜያት ወዲህ በሀገራችን የኤችአይቪ ኤድስ ስርጭት የሌለ እስከሚመስል ድረስ በህዝቡ ዘንድ መዘናጋቶችን መፈጠሩ እየተስተዋለ መሆኑ መረጃዎች ይጠቁማሉ። ይህንን መሰረት አድርገን ያነጋገርናቸው የጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር ዘርፍ ኃላፊ ሀብታሙ ካሳ በኢትዮጵያ በአጠቃላይ የቫይረሱ ስርጭት ምጣኔ ቀድሞ ከነበሩ 3 አስርት ዓመታት አንጻር ሲታይ ከፍተኛ መሻሻሎች እንዳሉት ነው የገለጹት። ባለፉት ዓመታት የስርጭት ምጣኔው ከ1 ከመቶ በላይ እንደነበር የገለጹት ኃላፊው አሁን ግን ከ0.8 በታች ማድረስ መቻሉን ነው የነገሩን። ይህ የስርጭት ምጣኔ እንደ ሀገር የመጣ መሻሻል ቢሆንም በክልሎች ደረጃ ያለው የስርጭት ምጣኔ የተለያየ ነው ያሉት ኃላፊው የስርጭት ምጣኔያቸው በአማካይ 3 እና ከዛ በላይ የሆኑ ክልሎች አሉ ነው ያሉት። ይህም በዓለም አቀፉ የጤና ድርጅት ሕግ መሰረት ወረርሽኝ ሊባል እንደሚችል ገልጸዋል። ከ1% በላይ የስርጭት ምጣኔ ያላቸው ክልሎች ከ7 በላይ አሉ። ስለዚህ ይሄ አጠቃላይ ማህበረሰብ ላይ ብለን የምናነሳው ቁጥር ምናልባት በጥንቃቄ ያው መተርጎም ስላለበት ነውና አዲስ አበባ ላይ ብንመለከት ከ3% የስርጭት ምጣኔ በላይ ነው። ከጋምቤላንም ብንመለከት ከ3 ከመቶ በላይ ነው። የሀገሪቱ 0.8 ሆኖ እያለ ማለት ነው። ስለዚህ ከ2 ከመቶ በላይም የሆኑ ክልሎች አሉ። ድሬዳዋ፣ ሐረር እያልን ብንመለከት እና ከአንድም በላይ የሆኑ እንደ አማራ ክልል እንደ ትግራይ ክልል ብንመለከት ከአንድ በላይ የሆነ የስርጭት ምጣኔ ያላቸው እና ከአንድ በላይ ሲሆን ደግሞ እንደ ወረርሽኝ ነው የሚታየው። አጠቃላይ እንደ ሀገር ከወረርሽኝ በታች ማድረግ ብንችልም ከክልል ክልል ከማህበረሰብ በጣም ልዩነት አላቸው። ኃላፊው እንደሚሉት በክልሎች ያለው የስርጭት ምጣኔ እንደሚለያይ ሁሉ በእድሜ ያለው ልዩነትም ከፍተኛ ነው። በአጠቃላይ በኢትዮጵያ ከ600,000 በላይ ሰዎች በሽታው እንዳለባቸው የገለጹት ኃላፊው በየዓመቱ ከ7,000 በላይ ሰዎች በቫይረሱ እንደሚያዙና ከ10,000 በላይ ሰዎች ደግሞ እንደሚሞቱ ነው የነገሩን። ከዚህም ውስጥ 70 በመቶውን የሚሸፍኑት ከ15 እስከ 24 ዕድሜ ክልል ውስጥ ያሉ አፍላና ወጣቶች ናቸው። አዲስ ከሚያዙት 7400 ከሚሆኑት ውስጥ ከ15 እስከ 29 ወይም 30 ዕድሜ ክልል ያሉ በተለይ ከ15 እስከ 24 ላይ ያሉት የሚይዙት ሼር በጣም ከፍተኛ ነውና እስከ 30 ባሉት ዕድሜ ክልል እንኳን ብንመለከት እስከ 70 ከመቶ የሚሆነውን አዲስ ከሚያዘው ውስጥ ከፍተኛውን ድርሻ የሚይዙት አፍላና ወጣቶች ናቸው። አፍላና ወጣቶች ውስጥም አፍላና ወጣት ሴቶች ናቸው ከፍተኛውን የመያዝ እርሊ እድሜ ላይ በመያዝ ወንዶች ሳይሆን ሴቶች ላይ ነው በከፍተኛ ሁኔታ ጫና ያለውና ስለዚህ አዲስ በመያዝም አጠቃላይ ከተያዙት ውስጥም በሞት ምጣኔም ስንመለከት በከፍተኛ ሁኔታ ህፃናት ላይ አፍላ ወጣቶች ላይ ያለው ቁጥር ከፍ ያለ ነው። ይህ ግን መዘናጋትና ቸልተኝነትን መፍጠሩንና በዚህ ምክንያት ኤችአይቪ እስከ መኖሩ የረሱ የህብረተሰብ ክፍሎች መኖራቸውን ጨምረው ይናገራሉ። ይህም በተለይ ወጣቶች ላይ በይበልጥ እንደሚስተዋል ተናግረው ለአብነት ባለፈው ዓመት በሁለተኛ ደረጃ ትምህርት ቤቶች ላይና በወጣት ማዕከላት ላይ በተደረገ ጥናት የስርጭት ምጣኔው ከ1 ከመቶ በላይ መሆኑን ተረድተናል ብለዋል። ግን የነዚህ እድሜ ክልል ላይ ያሉ ትምህርት ቤትና ከትምህርት ቤት ውጭ ያሉ ወጣቶች ላይ ብቻ የተሰራው ሰርቬይ የሚያሳየን 1.7 ከመቶ እንደሆነና ከትምህርት ቤት ውጭ ባሉት ላይ በተለይ ከፍ ያለ ነው። 2.2 ነው። ይሄ በጣም የሀገሪቷን ወደ 3 እጥፍ የሚጠጋ ማለት ነው። በትምህርት ቤት ውስጥ ያሉ ልጆችም ቢሆን ከአንድ በላይ ነው። ያ እንደ ኤፒዴሚክ የምናየው ነው። መዘናጋቱ በዋናነት የተከሰተው በተገኘው ስኬት አንደኛ፣ ሁለተኛ ለተለያዩ ደራሽ ለሆኑ ጉዳዮች ቀጥሎ ለመጡ ነገሮች ልዩ ትኩረት በመስጠት አብሮን ሲቆይ ያው የሕክምና ፕሮግራሙ በተለይ ጠንካራ ሲሆንና ጤናማ ህይወት መምራት ሲቻል እንደማንኛውም በሽታ ነው በማለት ከፍተኛ መዘናጋት ይታያል። በሌላ በኩል ከዚህ ጉዳይ ጋር ተያይዞ የኤችአይቪ ኤድስ ቫይረስና የአባላዘር በሽታዎችን ለመከላከል ጥቅም ላይ የሚውለው ኮንዶም አቅርቦት ላይ ከቅርብ ጊዜ ወዲህ እጥረት እንዳለ ሲነገር ይደመጣል። ይሁን እንጂ ኃላፊው እንደሚሉት የኮንዶም እጥረት ኖሮ ሳይሆን ሚኒስቴሩ ከዚህ ቀደም የኮንዶም ስርጭት ያደርግበት የነበረው አሰራር ላልተገባ ወጪ፣ ዝርፊያና ብክነት ስለዳረገው ያደረገው የስርጭት አሰራር ለውጥ የፈጠረው ችግር ነው። አሁን ላይ አዲስ
በተጀመረው የአሰራር ለውጥ ስርጭቱ ለሚገባው የህብረተሰብ ክፍል በአግባቡ እንዲደርሰው እየተሰራ ነው ያሉት ኃላፊው አሁን ላይ ለ6 ወራት ሊያቆይ የሚችል በቂ አቅርቦት መኖሩን ነው የገለጹት። እኛ አሁን ባለፈው ሳምንት እንኳን ባለን መረጃ ባጣራ ነው ኮንዶም ሁሉም 11ዱም ሀገር ውስጥ ያሉ ሀቦች ላይ በቂ ስቶክ አለን። ሌላም ተጨማሪ ግዢም ሂደት ላይ ነው ያለው ነው በአስቸኳይ እንዲገባ እንደ ሀገር አሁን ለ6 ወር አካባቢ የሚጠጋ የሚያቆየን ኮንዶም እጃችን ላይ አለ። ይሄ 6 ወር ሳያልቅ ደግሞ ቀጣዩን ግዢ ኢኒሼት አድርገን አሁን ፕሮሰስ ሂደት ላይ ነው ያለው። 6 ወሩ ሳያልቅ የኛው ኮንዶም እንዲገባልን ነው የምንጠብቀው። ስለዚህ ከኮንዶም አንጻር በተለይ በጣም መለየት ያለብን ሶሻል ማርኬት የምንለው በሽያጭ የሚተላለፈው ኮንዶም እና ጤና ሚኒስቴር ደግሞ በነፃ ለራሱ ኪና ፕራዮሪቲ ፖፑሌሽን ለምንላቸው የምናሰራጨው ለብቻ መሆኑንና አሁን ስርዓቱን መቀየራችን የስርጭት ስርዓት ቀይረናል። ከዛ የተነሳ የተወሰነ ክፍተቶች የተገኙትን በተለያዩ ፕላትፎርሞቻችን አሁን ያንን እየፈታን ነው ያለ ነው። ኃላፊው ከማህበረሰብ ደረጃ አንጻር የታዩ ልዩነቶችን ለማጥበብና የስርጭት ምጣኔውን ለመቀነስ ከተለያዩ የባለድርሻ አካላት ጋር በጋራ እየሰራ ነው ያሉ ሲሆን በተለይም በትምህርት ቤቶችና በወጣቶች ላይ የሚታየው መዘናጋት ከፍተኛ በመሆኑ በዚህ ረገድ ሰፊ ስራ መሰራት ላይ መሆኑን ተናግረዋል። ከምንም በላይ እየተማሩና ስለ በሽታው ግንዛቤ እንዲኖራቸው በሚደረጉ ትምህርት ቤቶችና ወጣቶች ላይ ስርጭቱ መጨመሩ አሳሳቢ ነው ያሉት ኃላፊው ወላጆች ልጆቻቸውን በትኩረት እንዲከታተሉና ስለ ቫይረሱ ግንዛቤ እንዲሰጡ ጥሪ አቅርበዋል።